ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሚያዝያ 22 2018 ዓመተ ምህረት በዛሬው መረጃ ሰዓታችን ትናንት የሱዳን ጦር በቤኒሻንጉል ጉሙዝ ክልል ውስጥ የፈጸመው የድሮን እና የሮኬት ጥቃት፣ ህወሓት አመራሮችን መሾም መጀመሩና የፈረሰው የፕሪቶሪያው ሰላም ስምምነትን በተመለከተ፣ ለምን ሳታሳፍረኝ አለፍከኝ በማለት የአሽከርካሪውን ህይወት ያጠፋው የፖሊስ አባል፣ እነዚህን እና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። ትናንት ሚያዝያ 21 2018 ረፋድ 4 ሰዓት ገደማ በቤኒሻንጉል ጉሙዝ ክልል መተከል ዞን ውስጥ በምትገኘው የድንበር ከተማ ኩርሙክ ላይ የተሰነዘረው ወታደራዊ ጥቃት የኢትዮጵያን ሉዓላዊነት በጽኑ የደፈረና የቀጠናውን ሰላም አደጋ ላይ የሚጥል መሆኑ ተገለጸ። በጥቃቱ ሳቢያ ንጹሃን ዜጎች ለሞትና ለከባድ የአካል ጉዳት የተዳረጉ ሲሆን ይህ ድርጊት በኢትዮጵያና በሱዳን መካከል ያለውን የድንበር ውጥረት ወደ አዲስ ምዕራፍ ሊያሸጋግር እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛሉ። የአካባቢው ነዋሪዎችና የዓይን እማኞች ለሸገር ጆርናል እንደተናገሩት ጥቃቱ በ3 ዙር የተፈጸመ ሲሆን ኢላማ ያደረገውም የሰላማዊ ዜጎችን መኖሪያ፣ ክሊኒክ እና በአካባቢው የሚገኘውን መጠለያ ካምፕ ነው። ምንም እንኳን ጥቃቱን የፈጸመው አካል እስካሁን በይፋ ኃላፊነት ባይወስድም ጥቃቱ ከተሰነዘረበት አቅጣጫና በአካባቢው ካለው ወታደራዊ እንቅስቃሴ በመነሳት የሱዳን ጦር ጥቃቱን እንደፈጸመው በስፋት እየተነገረ ይገኛል። ጥቃቱ የተፈጸመው በረጅም ርቀት ሮኬቶችና በድሮኖች የታገዘ እንደነበረ የተገለጸ ሲሆን ይህም ጥቃቱ የታቀደና ወታደራዊ ዝግጅት በተደረገበት ሁኔታ የተፈጸመ መሆኑን ያመለክታል። ይህ ጥቃት ከመሰንዘሩ አስቀድሞ በዓለም አቀፉ የዜና ወኪል ሮይተርስ በኩል የቀረበው ዘገባ ለጥቃቱ እንደ መንደርደሪያ ሳይሆን እንዳልቀረ ይገመታል። ሮይተርስ በቅርቡ ባወጣው ዘገባ የሱዳን ፈጥኖ ደራሽ ኃይል RSF በኢትዮጵያ ግዛት ውስጥ ወታደራዊ ካምፕ እንዳለውና በኢትዮጵያ መንግስት ድጋፍ እንደሚደረግለት የሚገልጹ መረጃ ይፋ ማድረጉ ይታወሳል። ይሁን እንጂ የኢትዮጵያ መንግስት ይህንን መረጃ በተደጋጋሚ ሲያስተባብል ቆይቷል። የሱዳን ወታደራዊ መንግስት ይህንን መረጃ እንደ ምክንያት በመጠቀም የኢትዮጵያን የአየር ክልልና የድንበር ሉዓላዊነት በመጣስ በኩርሙክ ከተማ ላይ ጥቃት መፈጸሙ በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት ክፉኛ የሚጎዳው ነው። ኢትዮጵያ በሱዳን ውስጥ እየተካሄደ ያለውን የእርስ በርስ ጦርነት በሰላማዊ መንገድ እንዲፈታ ጥረት እያደረገች ባለችበት ወቅት እንዲህ ያለ ድንበር ተሻጋሪ ጥቃት መሰንዘሩ ሀገሪቱ ለቀጠናው ሰላም የምታደርገውን ጥረት የሚያደናቅፍ ነው። በሌላ በኩል የሱዳን ጦር ከጎረቤት አገራት ማለትም ከግብጽና ከኤርትራ ወታደራዊና የቴክኒክ ድጋፍ እያገኘ መሆኑ የኢትዮጵያን ስጋት ይበልጥ አባብሶታል። በተለይም ግብጽ ለሱዳን ጦር የምታደርገው የድሮን እና የከባድ መሳሪያዎች አቅርቦት እንዲሁም ኤርትራ ለሱዳን ወታደራዊ ኃይሎች እየሰጠች ያለችው ስልጠና ጥቃቱ የሁለትዮሽ ግጭት ብቻ ሳይሆን ቀጠናዊ ይዘት ያለው መሆኑን ያሳያል። የፖለቲካ ተንታኞች እንደሚሉት ግብጽና ኤርትራ በሱዳን በኩል ጫና በመፍጠር የኢትዮጵያን የውስጥ ሰላምና የሉዓላዊነት ክብር ለመፈታተን እየሞከሩ ይገኛሉ። የሱዳን ጦር እነዚህን የውጭ ኃይሎች ድጋፍ ተገን በማድረግ በኢትዮጵያ ድንበር ላይ ትንኮሳ መፈጸሙ ኢትዮጵያ ራሷን የመከላከል ተፈጥሯዊ መብቷን እንድትጠቀም ሊያስገድዳት ይችላል። ኢትዮጵያ የየትኛውንም አገር ሉዓላዊነት እንደምታከብር ሁሉ የራሷን ግዛታዊ አንድነትና የዜጎቿን ደህንነት እንዲከበር ጥብቅ አቋም አላት። በኩርሙክ ከተማ የተፈጸመው የሮኬትና የድሮን ጥቃት በምንም አይነት መስፈርት ተቀባይነት የሌለውና ዓለም አቀፍ ሕጎችን የጣሰ ወታደራዊ ጥቃት ነው። የኢትዮጵያ መንግስት እስካሁን በጉዳዩ ላይ ዝርዝር መግለጫ ባይሰጥም የድንበር አካባቢ ጥበቃን የማጠናከርና የዜጎችን ደህንነት የማረጋገጥ ስራ በትኩረት እንደሚሰራ ይጠበቃል። በተጨማሪም ዓለም አቀፉ ማህበረሰብ የሱዳን ጦርና ግብረ አበሮቹ በኢትዮጵያ ላይ የሚፈጽሙትን ትንኮሳ እንዲያወግዝና ለቀጠናው ሰላም ሲባል ግጭቶች ከኢትዮጵያ ድንበር እንዲርቁ ግፊት እንዲያደርጉ ጥሪ ቀርቧል። በማጠቃለያም የኩርሙክ ከተማ ጥቃት የኢትዮጵያን ትዕግስት የሚፈታተንና የሉዓላዊነት ቀይ መስመርን የረገጠ ነው። ኢትዮጵያ በጎረቤት አገራት የሚደረጉ የውጭ ጣልቃ ገብነቶችና የሽብር ትንኮሳዎች ለቀጠናው ሰላም ጠንቅ መሆናቸውን ስትገልጽ ቆይታለች። መንግስት ለተጎጂዎች አስፈላጊውን ድጋፍ እያደረገ የሉዓላዊነት ጥሰቱን በተመለከተ ተገቢውን ዲፕሎማሲያዊና ወታደራዊ ምላሽ እንደሚሰጥ ይጠበቃል። በሰሜኑ የሀገራችን ክፍል ለ2 ዓመታት ተካሂዶ የነበረው ደም አፋሳሽ ጦርነት በፕሪቶሪያው ሰላም ስምምነት ቆሞ ህዝቡ ጥቂት የሰላም አየር መተንፈስ በጀመረበት በዚህ ወቅት በትግራይ ክልል ዳግም የተቀሰቀሰው የፖለቲካ ውጥረት የብዙዎችን ልብ በጭንቀት ሞልቷል። በህወሓትና በጊዜያዊ አስተዳደሩ መካከል የተፈጠረው የስልጣን ሽኩቻ ሀገሪቱን ወደ ሌላ የማይቀለበስ ቀውስ ውስጥ እንዳይከታት ተሰግቷል። ህወሓት በቅርቡ ባወጣው መግለጫ ከፌዴራል መንግስቱ ጋር ያለው የግንኙነት ገመድ ተበጥሷል በማለት ከ4 ኪሎ የሚተላለፉ መመሪያዎችን እንደማይቀበል በይፋ አስታውቋል። ይህ ውሳኔ በፕሪቶሪያው የሰላም ስምምነት መሰረት የተቋቋመውን የፌዴራልና የክልሉን ግንኙነት አደጋ ላይ የጣለ ክስተት ተደርጎ ተወስዷል።
የድርጅቱ ቃል አቀባይ አቶ ሚካኤል አስገዶም ለቢቢሲ በሰጡት መግለጫ የፕሪቶሪያው ስምምነት በተግባር እየፈረሰ መሆኑንና በዚህም ምክንያት በሌተናል ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ህጋዊ መሰረት እንደሌለው ገልጸዋል። ህወሓት በክልሉ አንዳንድ ቦታዎች የራሱን አመራሮች መሾም መጀመሩን የገለጹት ቃል አቀባዩ የጀነራል ታደሰ ወረደ አስተዳደር ስልጣኑን በሰላም እንዲያስረክብ አሳስበዋል። ይህ እርምጃ በክልሉ ውስጥ ሁለት ተፎካካሪ አስተዳደራዊ መዋቅሮች እንዲፈጠሩ በማድረግ ህዝቡን ለበለጠ ግራ መጋባትና ስጋት ዳርጎታል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ህወሓት የ2012ቱን ምክር ቤት ወደ ነበረበት ለመመለስ የስልጣን ሽግግር ለማድረግ የጀመረው ጉዞ በጽኑ ተቃውመዋል። ጀነራሉ ከሪዮት ሚዲያ ጋራ በነበራቸው ቆይታ አሁን እየተካሄደ ያለው ሂደት የህዝብን አንድነት የሚሸረሽርና ይልቁንም ልዩነትን የሚያሰፋ ነው ብለዋል። ስልጣን ብቻ ለመያዝ የሚደረገው ሩጫ ትክክል አይደለም ያሉት ጀነራሉ ምንም አይነት የፓርቲ ወገንተኝነት እንደሌላቸውና አሁን ያለው አካሄድ የትግራይን ዘላቂ ችግሮች ሊፈታ እንደማይችል አስገንዝበዋል። በዚህ መስመር ለሚካሄድ ማንኛውም የስልጣን ርክክብ እውቅና እንደማይሰጡና እንደማይቀበሉ በቁርጠኝነት ገልጸዋል። ይህ በወታደራዊና በፖለቲካዊ መሪዎች መካከል የተፈጠረው ፍጥጫ ክልሉ ወደ እርስ በርስ ግጭት ሊያመራ ይችላል የሚል ስጋት በኢትዮጵያውያን ዘንድ ፈጥሯል። ይህ ሁሉ የፖለቲካ ድራማና የቃላት ጦርነት የሚካሄደው ገና ከጦርነት ጠባሳ ባልዳነውና በረሃብ በበሽታ በሚማቀቀው የትግራይ ህዝብ ጀርባ ላይ ነው። በትናንትናው ጦርነት የወደሙ ፋብሪካዎች፣ ትምህርት ቤቶችና የፈሰሰው የንጹሃን ደም ገና ሳይደርቅ ዛሬ ደግሞ ለስልጣን ተብሎ የሚደረገው ፍትጊያ ትርጉም አልባ ከመሆንም አልፎ ልብን የሚሰብር ክስተት ሆኗል። በመቶ ሺዎች የሚቆጠሩ ዜጎች አሁንም መጠለያ ጣቢያዎች ውስጥ ባሉበት፣ እናቶች ልጆቻቸውን የሚያበሉት አጥተው በሚሰቃዩበት በዚህ ወቅት ፖለቲከኞች ስለ ግንኙነት ገመድ መበጠስና ስለ ስልጣን ርክክብ ሲከራከሩ መስማት እጅግ ያማል። ይህ ጦርነት ለሀገሪቱ ያተረፈው ውድመት፣ የኢኮኖሚ ውድቀትና ማህበራዊ ቀውስ በውል ባልታከመበት ሁኔታ ዳግም ወደ ግጭት የሚያመሩ ንግግሮችን መስማት ለኢትዮጵያውያን ትልቅ የህሊና ሸክም ነው። በፌዴራል መንግስቱ በህወሓትና በጊዜያዊ አስተዳደሩ መካከል ያለው ውጥረት በሰላማዊ መንገድ ካልተፈታ ውጤቱ ዳግም ለንጹሃን እልቂትና ለሀገር መፍረስ ምክንያት ሊሆን ይችላል። የኢትዮጵያ ህዝብ ከእንግዲህ ጦርነት የሚሸከምበት ትከሻ የለውም። መሪዎች ከግልና ከቡድን ጥቅማቸው ይልቅ ለህዝብ ሰላምና ለሀገር አንድነት ቅድሚያ እንዲሰጡ ዓለም አቀፉ ማህበረሰብም የፕሪቶሪያውን የሰላም ስምምነት እንዳይፈርስ ተገቢውን ግፊት እንዲያደርግ የሁላችንም ጸሎትና ጥሪ ነው። የነገዋ ኢትዮጵያ ዕጣ ፈንታ በዛሬ ጥንቃቄ የታከለበት ውሳኔያችን ላይ የተመሰረተ ነው። በኢትዮጵያ ለዘመናት ሲወርድ ሲዋረድ የመጣው አንዱ ለሌላው የሚራራበት መንገደኛ እንደ እንግዳ ተከብሮ የሚስተናገድበትና ወንድማማችነት የሚለው የቆየ ማህበራዊ እሴት ከቅርብ ጊዜ ወዲህ እየጠፋ ስለመምጣቱ ማሳያ የሚሆኑ ክስተቶች በየቀኑ እየተሰሙ ይገኛሉ። በትናንትናው ዕለት ከደሴ መናኸሪያ ተነስቶ ወደ ከላላ ሲጓዝ በነበረ አሽከርካሪ ላይ የተፈጸመው ግፍ ይህንን የሞራል ውድቀትና የሰው ልጅ ህይወት እንደዋዛ የሚጠፋበትን አሳዛኝ እውነታ ገሃድ አውጥቶታል። ጉዞ እንደማንኛውም ቀን ሰላማዊ ነበረ። አሽከርካሪው መሐመድ ሰይድ ተሳፋሪዎቹን ጭኖ ወደ መዳረሻው ለመድረስ ጥረት እያደረገ ባለበት ወቅት ዳባ ተብሎ በሚጠራ ስፍራ ያልታሰበ አደጋ ገጠመው። ጥቃቱን የፈጸመው ግለሰብ አስቀድሞ የጸጥታ ኃይል ነኝ በመኪና አልጫንከኝም በሚል ሰበብ ቂም ይዞ እንደነበረ ተገልጿል። ይህ ግለሰብ አሽከርካሪው መኪናውን ሳያሳፍሮ በማለፉ ብቻ ሌላ ተሽከርካሪ ተከራይቶ በመቅደም ዳባ ላይ አድብቶ ይጠብቀው ነበረ። አሽከርካሪው መሐመድ መኪናውን እያሽከረከረ በደረሰበት ወቅት ተጠርጣሪው የአሽከርካሪውን ጎማ በመምታት ጉዞውን እንዲያቆም አስገዳጅ ሁኔታ ፈጥሯል። ከዚያም በጭካኔ የአሽከርካሪውን ህይወት ካጠፋ በኋላ በተሳፋሪዎቹ ላይ ከፍተኛ ዝርፊያን ፈጽሟል። ይህ ድርጊት በቃላት ለመግለጽ ከሚያዳግተው ጭካኔ በላይ በኢትዮጵያውያን ዘንድ ለዘመናት የቆየው የመከባበርና የሰብአዊነት ትስስር ጥያቄ ምልክት ውስጥ የከተተ ነው። በጥንቱ ባህላችን መንገድ ላይ የቆመ መንገደኛ የእግዚአብሔር እንግዳ ነው ተብሎ የሚታሰብ አሽከርካሪውን መንገደኛውን እንደ ወንድሙና እንደ እህቱ ተንከባክቦ የሚያደርስበት እንጂ አልጫንከኝም በሚል ሰበብ የሞት ፍርድ የሚፈረድበት አልነበረም። በቅርብ ዓመታት ውስጥ የሚታዩ መሰል ድርጊቶች ማህበረሰባችን ወደ ምን አይነት የስነ ልቦና ቀውስ ውስጥ እየገባ እንደሆነ አመላካች ናቸው። ወንድም ወንድሙን በትንሽ ነገር ለመግደል የማይመለስበት፣ ለገንዘብና ለቁሳዊ ጥቅም ሲባል የሰው ልጅ ህይወት ክብር የሚነፈግበት ሁኔታ እየተስፋፋ መጥቷል። ይህ ደግሞ ለዘመናት የገነባነውን ማህበራዊ ትስስር ግንብ የሚንድ አደገኛ አዝማሚያ ነው። ድርጊቱ በተፈጸመበት አካባቢ የሚገኙት ማህበረሰብ ክፍሎች በሁኔታው ክፉኛ መቆጣታቸውንና ማዘናቸውን ገልጸዋል። የአሽከርካሪው የቅርብ ወዳጆች እንደሚሉት አሽከርካሪው መሐመድ ሰይድ በስራው ጠንካራ
ጠንካራና ሰው አክባሪ ግለሰብ እንደነበረ ይናገራሉ። የእርሱ ሕይወት በዚህ መልኩ መጥፋቱ በቤተሰብና በስራ ባልደረቦቹ ላይ ጥቁር ጠባሳን ጥሎ አልፏል። ተጠርጣሪው ግለሰብ ወንጀሉን ፈጽሞ ሊያመልጥ ሲል በጸጥታ ኃይሎች አማካኝነት እጅ ከፍንጅ ተይዟል። በተያዘበትም ወቅት ከተሳፋሪዎቹ የዘረፈው ስልክና ሌሎች ንብረቶች እጁ ላይ ተገኝተዋል። ፖሊስ ግለሰቡ የጸጥታ አባል ነኝ ማለቱን አስመልክቶ እያጣራ መሆኑንና እስካሁን የተረጋገጠ ነገር አለመኖሩን አስታውቋል። የአሽከርካሪው መሐመድ ሰይድ ሞት የአንድ ግለሰብ ሞት ብቻ ሳይሆን የህሊናና የሞራል ሞት ምልክት ተደርጎ ሊወሰድ ይገባል። እንደ ሀገርና እንደ ማህበረሰብ የጠፋው የወንድማማችነት ስሜትና እርስ በርስ የመተሳሰብ ባህል ለመመለስ ሰፊ ስራ መስራት ይጠበቅብናል። ህግ ተላላፊዎች ተገቢውን ቅጣት ማግኘታቸው እንደተጠበቀ ሆኖ በየደረጃው ያለው ማህበረሰብ ለምን እንዲሆነ ብሎ ራሱን መጠየቅ ያለበት ወቅት ላይ ደርሰናል። የሰው ልጅ ህይወት ከምንም ነገር በላይ ክብር የሚሰጠው፣ ወንድማማችነት ደግሞ የህልውናችን መሰረት መሆኑን ዳግም ሊረጋገጥ ይገባል። ይህ ካልሆነ ግን መሰል አሰቃቂ ድርጊቶች የማህበረሰባችን መስታወት የሆኑ መቀጠላቸው አይቀሬ ነው። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።